በየሰፈር ያለውን ሸኔ የምትጋደል ለራስ ስትል ነው። ሌባ ራእዩ ምንም ቢሆን ምንም ቢወያይ ምንም ቢግባባ ጠብ ያለች ፍሬ አያመጣም። ለጊዜው ሊዘንጥ ይችላል፣ ግን የመከነ ነው። እጅ ንጹህ መሆን አለበት። እጅ ንጹህ ሲሆን ትደፍራለህ፣ ልበ ሙሉ ትሆናለህ። የምታስበውን ነገር ለመከወን አትቸገርም። ስትነካካስ ሰው አያውቀውም፣ አንተ ግን ታውቀዋለህ። እጀ ንጹህ መሆን ያስፈልጋል። እጀ ንጹህ ወደ ልበ ንጹህ ወደ አእምሮ ንጹህ የሚያድግ ቢሆንም እነዚህን 5 ሲዎች ያሟላ ፖዚቲቭ መስተጋብር ሀገርን፣ ሰፈርን፣ ቤተሰብን፣ አህጉርን ወደ ብልጽግና ይወስዳል። በተቃራኒው ያለው የኔጌቲቭ መስተጋብርስ ኔጌቲቭ ኢንተራክሽንስ እነሱም በቀለለ በ3 ሲ እንያዛቸው። የመጀመሪያው ሲ ኮንፊውዥን ነው። አሁን ምንድነው ይሄ ግራንድ ናሬሽን ምን ሊያመጡብን ይሆን? አሁን በቃ የብሔረሰብ መብት ሊቀር ነው ማለት ነው? ወደ አሃዳዊነት ልንሄድ ይሆን? እየታሰበ ያለው ነገር ምንድነው? አዲስ ነገር ብልጽግና የሚያመጣው ምን ፈልጎ ነው? ኮንፊውዥን ጥያቄ ነው ይመስለው። በየሰፈር ያለውን ሸኔ የምትጋደል ለራስ ስትል ነው። ለራስ ስትል ምክንያቱም የትኛውም ሸኔ የትኛውንም ሸኔ አያሸንፈውም። የትኛውም ሸኔ የትኛውንም ሸኔ አይገዛውም። ዛታ ካናሹሪው የኦሮሞ ሸኔ አማራን በፍጹም ሊገዛው አይችልም። በፍጹም አማራ ወዶ ፈቅዶ አምኖ ካልሆነ በስተቀር በሸኔ አስተሳሰብ ሊገዛ አይችልም። የአማራ ሸኔም አዲስ አበባን ከበብኩ እያለ ሲዘፍን ቢውልና ቢያድር በፍጹም አይችልም። አይሆንም። ኢትስ ኢምፖሲብል። አሁን ሪያሊቲን ፌስ ማድረግ ነው። ማንም ላይ መጫን አይችልም። ተባብረን ነው የምናድገው ብሎ ሪያሊቲን መቀበል ያ ማህበረሰብ እንዲቀበል ማድረግ ያስፈልጋል። ሌብነትን፣ ጥፋትን፣ ግድያን የሚሸልም ማህበረሰብ ሊያድግ አይችልም። ጥፋትን ጥፋት ብሎ የሚጠየፍና የሚያስተካክል መሆን አለበት። ከዚህ አንጻር የመጨረሻው ስላይድ የሥነ ምግባር ጉድለት አደጋዎች ናቸው። ቢጎልብንሳ ካል ስርዓት አልበኝነት አናርኪ ይስፋፋል፣ አናርኪ ይነክሳል፣ ማህበራዊ ተቃርኖ ይፈጠራል፣ ሶሻል ዲኬ ይፈጠራል። ሶሻል ካፒታላችን ዲኬ ያደርጋል። አብሮ መኖር የማያስችል የሚጠላላ፣ የማይተባበር፣ የማይተጋገዝ ይሆናል። የህሊና ዝቅጠት ያስከትላል። ይሄ ደግሞ ሰብአዊ ጥሰት፣ ሰብአዊ ክስረት ያመጣል። ለምሳሌ ኢትዮጵያ ውስጥ የትራፊክ ህግ አለ። የት ጋ ይቆማል፣ የት ጋ ይነዳል፣ በስንት ስፒድ ይነዳል፣ ፓርኬት ይደረጋል፣ ህግ አለ። አሁን አዲስ አበባ ላይ ሰው ህግ አላከብርም ብሎ በየመንገዱ ቢያቆም ወይም ስፒድ ቢጨምር ወደዚህ መንዳት ሲገባ ወደዚህ ቢነዳ ሁላችን ያቆመናል። ሁላችን አደጋ ውስጥ እንገባለን። ማንም ካሰበ ቦታ አይደርስም። ኮሌክቲቭሊ ህግ የምናከብረው ኮሌክቲቭሊ የትራፊክ ህግና ደንብ የሚከበርበት ምክንያት ለሁለተኛ ሰው ሳይሆን ለራስ ጥቅም ሲባል ነው። እኔም አከብራለሁ፣ እሱም ያከብራል። የሚሄድበት ስፒድ ይታወቃል፣ መስመሩ ይታወቃል። ያ ካልሆነስ አደጋ ያስከትላል። ይሄ ኮሌክቲቭ ነው። ህጉ እያለ ስርዓቱ እያለ ስርዓት አስከባሪው ትራፊኩ ቢያበላሽሳ ኮራፕት ቢሆን አጌን ህግ ይሸረሸራል። ሞራል ኢንተለጀንስ የሚያስፈልገው ኮሌክቲቭ ህጎቻችንን ማክበር የሚያስችል ኢንዲቪጁዋል የሞራል ልዕልና ሲኖር ነው። በትራፊክም፣ በእርሻም፣ በኢኮኖሚም፣ በወታደርም በማንኛውም ነገር ሰውን ያከበረ ኢትዮጵያዊ ማለት እኮ ብርቅ ነው፣ ውድ ነው፣ መጥፋት የለበትም፣ ወንድም ነው፣ ጋሻ ነው፣ በችግር ቀን መከታ ነው ብሎ